ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምንላችኋል። ለዕለቱ ይሆናሉ ያልናቸው መረጃዎች ይዘን ወደ እናንተ ቀርበናል። በቅድሚያ ግን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ እና አብራችሁ እንድትቆዩ በአክብሮት ጋብዘናችኋል። ጀነራል ሳሞራ ዩኑስ አዲስ አስተያየት ሰጥተዋል። ይህ አስተያየት ምን ይመለከታል የሚለውን ለእናንተ የምናቀርብ ይሆናል። ሌሎች ተያያዥ ጉዳዮችን የምናነሳ ይሆናል። ከሶማሌላንድም ከሶማሊያም ከጅቡቲም ጋር የተገናኙ ጉዳዮችን የምንጠቃቅስ ይሆናል። ሰብስክራይብ ማድረጋችሁን አትርሱ። ያው ያልተመቻችሁም ሰዎች እንግዲህ አስተያየት መስጠታችሁን አትዘንጉ፣ በዝግጅታችን ላይ ማለት ነው። አብራችሁን ስላላችሁ እናመሰግናለን። በቅድሚያ ወደ ቀዳሚው መረጃ እናልፋለን። የቀድሞ የኢትዮጵያ መከላከያ ሰራዊት ኤታማዦር ሹም የሆኑት ጀነራል ሳሞራ ዩኑስ ከሰሞኑ የሰጡት አንድ አስተያየት አለ። ይህን አስተያየት የሰጡትም ደግሞ በኢትዮጵያ ፕሬስ ድርጅት ስር ከሚታተሙ ጋዜጦች አንዱ በሆነውና በትግርኛ ቋንቋ ከሚታተመው ውግሃታ ከተሰኘው ጋዜጣ ጋር ባደረጉት ቆይታ ላይ ነው። በዚህ ቆይታ ላይ እንግዲህ የትግራይን ፖለቲካ ወቅታዊ ሁኔታ በማስመልከት ሰፊ የሆነ ቃለ መጠይቅ መስጠታቸውን የተነገረው የትግራይ ህዝብ በመረጠው መንግስት መተዳደር አለበት እንጂ ጊዜያዊ አስተዳደር እየተባለ መቀጠል የለበትም በማለት ነው እንግዲህ ጀነራል ሳሞራ ዩኑስ የተናገሩት። ከዚህ ቀደም እንግዲህ ጀነራል ሳሞራ ለፌደራል መንግስቱ ያላቸው ወገንተኝነት የተነሳ በሌሎች የማህበራዊ ሚዲያም ሆነ የአስተያየት ሰጪዎች ዘንድ ማህበራዊ ሚዲያ ተጠቃሚዎች ማለታችን ነው ትችት ሲቀርብባቸው ነበር። እንግዲህ ከሰሞኑን የሰጡት ማስተያየት በጣም አነጋጋሪ ነበር። የትግራይ ህዝብ መሪውን መምረጥ አለበት ብቻ ሳይሆን በመረጠው መተዳደር መቻል አለበት ያሉት ጀነራል ሳሞራ ጊዜያዊ መንግስት እየተባለ መቀጠል የለበትም በማለት አስተያየታቸውን ሰጥተዋል። ምርጫ በትግራይ ክልል ተካሂዶ የተመረጠው አስተዳዳሪ መምራት አለበት እንጂ ሌላ አይነት አካሄድ አያስፈልግም ሲሉ ተናግረዋል። ምርጫ የህዝቡ ህገ መንግስታዊ መብት እንደመሆኑ ተሳታፊ ፖለቲካ ፓርቲዎችና ሌሎች ተወዳዳሪዎችም ይህ ካልተደረገ ምርጫ የለም ማለት ግን ወይም ሲሉ አስተያየት መስጠታቸው ግን ጸረ ህገ መንግስት ነው፣ ፍትሃዊ ደግሞም አይደለም ሲሉ ነው የተናገሩት። በትግራይ ያለው ጊዜያዊ መንግስት ደግሞ ሊበቃ ይገባል ወይም ይበቃው ይገባል፣ የትግራይ ህዝብ በመረጠው ሊተዳደር ይገባል ሲሉ ተናግረዋል። ይህ እንደሚሆንም ተስፋ አድርጋለሁ ሲሉም ተናግረዋል። በትግራይ ያሉ ሁሉም ፖለቲከኞች ደግሞ ይህን ሀሳብ መደገፍ አለባቸው። ምርጫ እንደ አንድ መደራደሪያ አድርጎ መውሰድ ግን ልክ አለመሆኑን ደግሞ ሊረዱ ይገባል፣ ልክ አለመሆኑንም ደግሞ መናገር አለባቸው ሲሉ አመልክተዋል። የትግራይ ህዝብ እስካሁን ድረስ በፌደራል መንግስቱ ውክልና እንደሌለው በማውሳት በፌደራል ህዝቡን የሚወክል አካል እንዲኖር ምርጫ መደረግ እንዳለበት አመልክተው በፌደሬሽን ምክር ቤት እንደዚሁም ደግሞ በሌሎች ተቋማት ውክልና እንዲኖረው እና የራሱንም አስተዳዳሪ ወይም አስተዳዳሪዎች ሊመርጥ እንደሚገባ እንግዲህ መግለጻቸውን እንግዲህ አመልክተዋል። በሌላ በኩል በተባበሩት መንግስታት ድርጅት የሶማሊያ ቋሚ መልእክተኛ ወይም አምባሳደር የሆኑት አቶ አቡካር ዳሂር ኡስማን ወደ ዲፕሎማሲው ዓለም ከመግባታቸው በፊት በአሜሪካ ኦሃዮ ግዛት የነበራቸው የቢዝነስ እንቅስቃሴ ጥያቄ የሚያስነሳ ሆኖ መገኘቱ ተገልጿል። አምባሳደር አቡካር ኦሃዮ ውስጥ በጤናው ዘርፍ አስተዳዳሪ ሆነው ሲሰሩ እንደነበር መረጃዎች አመልክተዋል። ይሁን እንጂ ጉዳዩን አጠራጣሪ ያደረገው የቢሮ አደረጃጀታቸው ነው። የወጡ መረጃዎች እንደሚያሳዩት አምባሳደር አቡካር ይመሩት የነበረው የጤና ኩባንያ የሚገኝበት ቢሮ ተመሳሳይ አድራሻ ላይ ከተመዘገቡ በርካታ ሌሎች ኩባንያዎች ጋር የተደባለቀ ነው። የሚገርመው ነገር በአንድ ቢሮ ወይም በጎረቤት ክፍሎች ውስጥ የተመዘገቡት እነዚህ ኩባንያዎች በሙሉ ማለት ይቻላል በሶማሊያውያን ስም የተከፈቱ የጤና ተቋማት ናቸው። በአሜሪካ የቢዝነስ ህግ መሰረት በርካታ ተመሳሳይ አገልግሎት የሚሰጡ ኩባንያዎች በአንድ ጠባብ አድራሻ ተፋፍገው መገኘታቸው ብዙውን ጊዜ የስሙላ ኩባንያዎች ወይም ደግሞ ሼል ካምፓኒስ መኖር ወይም የታክስና የኢንሹራንስ ማጭበርበር መረብን ሊያመለክት እንደሚችል የዘርፉ ባለሙያዎች ይናገራሉ።
አምባሳደር አቡካር ዳሂር ኡስማን ወደ ተባበሩት መንግስታት ዲፕሎማትነት ከመምጣታቸው በፊት በኦሃዮ ኮሎምበስ አካባቢ በነበረው የሶማሊያ ዲያስፖራ የቢዝነስ እንቅስቃሴ ውስጥ ቁልፍ ተዋናይ እንደነበሩ ይነገራል። በኦሃዮ እና በሚኒሶታ የሚገኙ አንዳንድ የሶማሊያ ዲያስፖራ የጤና ተቋማት ከዚህ ቀደም ከመንግስት የጤና መድን ጋር በተያያዘ በምዝበራ በፕሬዝዳንት ትራምፕ ሲወነጀሉና አንዳንዶቹም ሲመረመሩ እንደነበር በተለያዩ ሚዲያዎች መዘገቡ ይታወሳል። አሁን ላይ አምባሳደሩ ኩባንያ ከሌሎች ተመሳሳይ ስም ካላቸው ድርጅቶች ጋር በአንድ አድራሻ ተሰባስቦ መገኘቱ እኚህ ዲፕሎማት ወደ ኒውዮርክ ከመምጣታቸው በፊት ምን አይነት የቢዝነስ መረብ ውስጥ ነበሩ የሚለውን ጥያቄ አጭሯል። በተለይም ሶማሊያ አሁን ካለችበት ውስብስብ የፖለቲካ ሁኔታ አንጻር ከፍተኛ ዲፕሎማቶቿ ከእንደዚህ አይነት ግልጽነት ከጎደለው የቢዝነስ ዳራ መምጣታቸው በዓለም አቀፍ መድረክ ተአማኒነታቸውን ሊፈትነው እንደሚችል ተንታኞች ይገልጻሉ። በሌላ በኩል በአሁኑ ሰዓት የጠቅላይ ሚኒስትሩ የአፍሪካ ቀንድ ልዩ አማካሪ የሆኑት አቶ ጌታቸው ረዳ ስለ ዶክተር ደብረጽዮን ገብረ ሚካኤል የህወሓት ሊቀመንበር የሰጡት አስተያየት ነበር። ደብረጽዮን 72 ዓመቱ ነው። በህወሓት ጉባኤ ከ65 ዓመት በላይ የሆነን ለአመራርነት አንመርጥም ብለን ወስነናል። እዛ ምን ያደርጋል ብዬ እሱ ከስልጣን እንዲወርድ ጥረት አድርግ ነበረ በማለት መናገሩ በተለያዩ መገናኛ ብዙሃን በኩል እየተሰራጨ ይገኛል። በሌላ በኩል ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለፈረንጆቹ 2026 አዲስ ዓመት ባስተላለፉት መልእክት ሀገራቸው ውስብስብ ቀጠናዊ ፈተናዎችን በጽናት መሻገሯን ሲገልጹ፣ በሌላ በኩል በአስመራ የአዲስ ዓመት የዋዜማ ዝግጅት ላይ የቀረቡ ወታደራዊ ይዘት ያላቸው የኪነ ጥበብ ትርኢቶች የሀገሪቱን ወቅታዊ የደህንነት ስሜት የሚያንጸባርቁ ሆነው መገኘታቸው ተዘግቧል። ፕሬዝዳንት ኢሳያስ ባስተላለፉትና በኤርትራ መንግስት ሚዲያዎች በተሰራጨው መልእክት የተጠናቀቀው ዓመት በዓለም አቀፍም ሆነ በአካባቢው ደረጃ ሰላምን፣ መረጋጋትን እና የጋራ የልማት ጉዞን የሚፈታተኑ ውስብስብ ክስተቶች የተስተዋሉበት እንደነበር አጽንኦት ሰጥተዋል። በቀጠናው ከባድ ቀውሶች በገነኑበት በዚህ ወቅት የኤርትራ ህዝብና መንግስት እንደወትሮ ሁሉንም ክስተቶችና ፈተናዎች በአስተዋይነት በትዕግስትና በጽናት ታጥቀው በመመከት ሀገራዊ መረጋጋትንና ሉዓላዊነትን ለማስጠበቅ በቅተዋል ሲሉ ተደምጠዋል። ፕሬዝዳንቱ አዲሱ የ2026 ዓመት የሀገር ግንባታና የልማት ጉዞ በጠነከረ ሁኔታ የሚቀጥልበት እንዲሆን መልካም ምኞታቸውን ገልጸው ለመላው ህዝብና ለሰራዊቱ የእንኳን አደረሳችሁ መልእክት አስተላልፈዋል። የፕሬዝዳንቱ መልእክት በሰላምና በልማት ዙሪያ ያተኮረ ቢሆንም በአስመራ ከተማ በተከናወነው የአዲስ ዓመት ዋዜማ ዝግጅት ላይ ግን የጦርነት ዝግጅትንና ብሔራዊ ስሜትን የሚቀሰቅሱ መልእክቶች ጎልተው ታይተዋል። በዝግጅቱ ላይ ወታደራዊ የደንብ ልብስ የለበሱ የኪነ ጥበብ ባለሙያዎች ያቀረቡት ትርኢትና ግጥሞች በቀጥታ የቀይ ባህርን ባለቤትነትና የድንበር ጉዳይን የሚያመለክቱ ነበሩ። ከቀረቡት መልእክቶች መካከል የኤርትራ ባህር ለዘላለም የኤርትራ ነው፣ እንዲሁም ስንት ህልማየን የሚፈታ የሚቆጠር፣ ስንት ድንበር የለሽ ፉከራ ሰማን የማይታሰር የማይቆጠር፣ የባህር ህልም ይበተናል ይነገር በክህደት ልሳን ይጮሃል፣ አፈር ይሁን ይክሸፍ የሚሉ ጠንካራ የፖለቲካ መልእክቶች ይገኙበታል። እነዚህ መልእክቶች በቅርቡ በአፍሪካ ቀንድ በተለይም በባህር በር ጉዳይ ከተፈጠረው የጂኦፖለቲካ ውጥረት ጋር ቀጥተኛ ቁርኝት ያላቸውና የኤርትራን የማይናወጥ አቋም በኪነ ጥበብ በኩል ለማስተጋባት የተደረጉ እንደሆኑ ተገምቷል። ከኤርትራና ሱዳን ጋር በተገናኘ ደግሞ ያለው መረጃ ኤርትራ የሰለጠኑ ታጣቂ ኃይሎች ከአልቡርሃን ጎን የመዋጋት እቅዳቸውን መቀየራቸው ተሰማ። ከኤርትራና ከአልቡርሃን ጋር በመሰለፍ ቀደም ባሉት ጊዜያት ከሄቤቲው የፈጣን ድጋፍ ወይም አርኤስኤፍ ኃይሎች ለመዋጋት ነበር እነዚህ ኃይሎች ሲንቀሳቀሱና በፖርት ሱዳኑ የአልቡርሃን ጦር እንዲሁም በአስመራው መንግስት ተስፋ ተጥሎባቸው የነበረው። እንደ ዘገባዎች ከሆነ ሰልጥነውና ተመርቀው የነበሩት ኃይሎች የነጻነትና የፍትህ ህዝባዊ ግንባር በኤርትራ ግዛት ቀርማይካ ክልል ውስጥ የሚገኝ ብሔራዊ የፍትህና የልማት ንቅናቄና የአልቤጃ ኮንፈረንስ በኤርትራ ውስጥ ሉኪፕ ክልል ውስጥ የሚገኙ፣ በሌላ በኩል ደግሞ የምስራቅ ሱዳን የነጻነት ንቅናቄ ከአላላ ከተማ ሰፍሮ የሚገኝ መሆናቸው ተገልጿል።
በቅርቡም በምስራቅ ሱዳን እስከ ኢትዮጵያ ድንበር ውጊያ ለመክፈት ነበር ሲገለጽ የቆየው። ይሁንና ለዚህ የተዘጋጁት አምስቱ ኃይሎች ለአልቡርሃን ተሰልፈው ከአርኤስኤፍ ጋር ከመዋጋት ይልቅ ገለልተኝነት መምረጣቸው ነው የተሰማው። ምክንያት የተባለው ደግሞ የእነዚህ ኃይሎች የኔ ይበልጥ ሽኩቻ እንዲሁም የኤርትራን አካሄድ የመጠራጠር አዝማሚያ በሱዳን ኃይሎችና በአልቡርሃን ጦር ውስጥ በሚገኙት ክፍሎች ጭምር አስጊ ስሜት እያሳደረ መሆኑን ነው የተጠቀሰው። ሰሞነኛው የሱዳን ኃይል አሰላለፍ ለአልቡርሃን ጦር ከፍተኛ አደጋና ክፍተት መፍጠሩ የተገለጸ ሲሆን የተለያዩ ግዛቶችን በአርኤስኤፍ ተነጥቆ የምስራቁን ድንበር አስጠብቆ ለመቆየት በነበረው የአልቡርሃን ኤስኤኤፍ ወይም ደግሞ የሱዳን ብሔራዊ ጦር ተስፋ ላይ የሚከብድ አደጋ የደቀነ መሆኑም የአካባቢ ምንጮች ተንትነዋል። ወደ ጋምቤላ ክልል ስንሄድ የጋምቤላ ክልላዊ መንግስት ሁሉም የመንግስት መስሪያ ቤቶች ሰራተኞቻቸው ወደ ስራ መመለሳቸው እንዲቆጣጠሩ ማሳሰቢያ ሰጠ። ይህን ማሳሰቢያ ለሁሉም የክልሉ መስሪያ ቤቶች በጻፈው ደብዳቤ ያስተላለፈው የክልሉ ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ መሆኑን ከደብዳቤው ላይ መመልከቱን ጠቅሶ የዘገበው ቢቢሲ ነው። ቢሮው አሁንም የጸጥታ ስጋት ባለባቸው አካባቢዎች የመንግስት ሰራተኞች ወደ ስራ ሲገቡና ሲወጡ ጥበቃ እንደሚደረግላቸው ማረጋገጫ መስጠቱን ዘገባው ጠቅሷል። የክልሉ መንግስት ሰራተኞች ወደ ስራ እንዲመለሱና መስሪያ ቤቶችም ሰራተኞቻቸው በስራ ገበታ ላይ መገኘታቸው እንዲያረጋግጡ ያሳሰበው የመንግስት መስሪያ ቤቶች በተለይ በጋምቤላ ከተማ በኢታንግ ልዩ ወረዳና በጋምቤላ ወረዳ በተከሰተው ግጭት ሳቢያ ለ3 ሳምንታት ያክል ስራ አቁመው ከቆዩ በኋላ ነው። ሆኖም ግጭት የተከሰተባቸው አካባቢዎች ቀስ በቀስ ወደ መረጋጋት በመመለሳቸው የመንግስት ሰራተኞች ወደ ስራ እንዲመለሱ የክልሉ መንግስት መወሰኑን ቢሮ ገልጿል ተብሏል። ወደ ጅቡቲና ሶማሌላንድ ጉዳይ እናልፋለን። ጅቡቲ በሶማሌላንድ የሚገኘውን የዲፕሎማቲክ ቢሮዋን መዝጋቷ ተሰምቷል። ጅቡቲ ከሶማሌላንድ ዲፕሎማቶቿን መጥራቷን የሀገሪቱ መንግስት ባለስልጣናት ጠቅሰው ዓለም አቀፍ የዜና ምንጮች ዘግበዋል። የሶማሌላንድ የውጭ ጉዳይ ሚኒስትር ጅቡቲ የሚገኙትን የዲፕሎማቲክ ወኪሉን ለምክክር መጥራቱን ከትናንት በስቲያ መግለጹ አይዘነጋም። ጅቡቲና ሶማሌላንድ ይህን እርምጃ የወሰዱት እስራኤል ለሶማሌላንድ የሀገርነት እውቅና መስጠቷን ተከትሎ ጅቡቲ በእስራኤል ውሳኔ ላይ ብርቱ ተቃውሞ ካሰማች በኋላ ነው። በሌላ በኩል የሶማሌላንድ መንግስት ሶማሌላንድ ከእስራኤል ላገኘችው እውቅና ፍልስጤማውያንን ለማስፈርና ለእስራኤል ጦር ሰፈር ለመስጠት ተስማምታለች በማለት የሶማሌው ፕሬዝዳንት ሐሰን መሐሙድ ያቀረቡትን ወንጀል አስተባብሏል። የሶማሌላንድ የውጭ ጉዳይ ሚኒስትር ትላንት በወጣው መግለጫ ሶማሌላንድና እስራኤል የተፈራረሙት ስምምነት ሙሉ በሙሉ ዲፕሎማሲያዊ፣ በዓለም አቀፍ ሕግ በሁለቱ ወገኖች ሉዓላዊ ጥቅሞች መሰረት የተከናወነ እንደሆነ ገልጿል። የሶማሌው ፕሬዝዳንት ውንጀላ መሰረተ ቢስ ነው ያለው የሶማሌላንድ የውጭ ጉዳይ ሚኒስቴር የውንጀላው ዓላማ ዓለም አቀፉን ህብረተሰብ ማሳሳትና የሶማሌላንድን ዲፕሎማሲያዊ ግንኙነት መሸርሸር ነው በማለት ከሷል። በተያያዘም የሶማሊያው ፕሬዝዳንት እስራኤል ለሶማሌላንድ እውቅና በመስጠት መካከለኛው ምስራቅ ውስጥ የገባችበትን ችግር ወደ አፍሪካ ቀንድ አምጥተዋለች በማለት መወንጀላቸው የሚታወስ ነው። አድማጭ ተመልካቾቻችን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጋብዛችኋለን። መልካም ቀን።